ቤዛ እህቷን ሉሊት አግኝታ እንዳገኘቻት እዛው ካፌ ላይ ቁጭ ብለው አወራሩና ትንሽ ከተጨዋወቱ በኋላ እንዴት እዛ ቤት እንደገባችና እንዴት ከሱራፌል ጋር እንድትዋወቀች ስትጠይቃት ያው ወደ ሱራፌል ጋር እንድትመጣም እያደረገቻትም ብቻ በብዙ ውጣ ውረድም ቢሆን ትጂ እንደሆነች ትነግራታለች። ይቺን የተረገመች ሴት ዛሬ ገና ሰማው ስሟን። ስለሷ የሚያወራ ሰው አልነበረም ሰሞኑን። ካንቺ ሰማሁ። ለካንቺንም በዚህ ነበር ያጠመደችሽ። ግን ቆይ እንዴት ነበረ ከሷ ጋር የተገናኛችሁት? አልገባኝም ስትል ብቻ ብዙ ነው ሚስጥሩ፣ ብዙ ነው። አሁን ብነግርሽ የሚያልቅ አይደለም። ግን ያው ታውቂያለሽ እህቴ፣ እኔና አንቺ መንታ እህቶች እንደሆንን እኔ ራሴ አላቅም ነበረ። ያው ትጂ ካሳወቀችኝ በኋላ ነው መንታ እህት እንዳለኝ ስጠይቅ አክስቴም እውነታውን የነገረችኝ ስትላት፣ ቆይ አክስትሽ ግን እንዴት ምን ብላ ነው የነገረችሽ? እስኪ ይህንን ንገሪኝ ስትላት አክስታችን ያው የኔ አክስት ልበልሽና አክስቴ እዛ ሆስፒታል ውስጥ ነርስ ሆና ትሰራ ነበረ። እናም ለእናቴ መንታ እንደሆነን ሲታወቅ እኔን ትወስድና በእኔ ቦታ ደግሞ ሌላ የሞተች ህፃን ስለነበረች ያችን ህፃን ወስዳ ልጅሽ ሞታለች ትላታለች። በዛን መሀል እሽትልና እናታችንም አምና ተቀበለች። በዛን መሀል ነበረ እኔን አክስቴ ወስዳ ያሳደገችኝ። አክስቴ የአባታችን እህት ነች። እናም ያው ለረጅም አመት ከሷ ጋር ኑር ያለው ምን በረጅም አመት ብቻ እስካሁን እስካለሁባት ጊዜ ድረስ ከአክስቴ ጋር የኖርኩትኝ። እናም አክስቴ አሁን በጣም እየተጸጸተች ነው፣ በጸጸት ነው ያለችው። እንደገና ደግሞ አሁን በሞትና በህይወት መሀል ናት ትላታለች። ማለት እንዴት በህይወትና በሞት መሀል ስትይ አልገባኝም ስትል ያው ታውቂያለሽ ያንቺን ምግብ ያንቺን ገንዘብ ራሱ ባንክ ቤት ያለውን አስወጥቼ በእኔ ስም አድርጌ አክስቴን ለማሳከብ ሞክሬ ነበረ፣ ግን ደግሞ አልተሳካልኝም። ታውቂያለሽ ሱራፌል አሳግዱት ስለነበረ ብቻ ብዙ ነገር አለው ታውቂያለሽ ስትል፣ እሱ ችግር የለውም እኔ አሁን አለሁኝ ትላታለች። እና ስለዚህ አሁን አክስቴን በጣም አደጋ ላይ ነው ያለችው። ልትሞትብኝ ነው። አክስቴ ብዙ ነገሬ ነች፣ ሁሉ ነገሬ ነች። አውቃለሁ ሉሊት፣ አንቺ ብዙ መከራ፣ ብዙ ፈተናና ብዙ ችግርን እንዳሳለፍሽ ያው ፍቅረኛሽ ነግሮኛል ስትላት፣ አሁን እንግዲህ እና አሁን አክስትሽ የት ነው ያለችው? አክስቴ ቤት ነው ያለችው፣ ግን ብታያት በጣም ታሳዝናለች። ችግር የለውም አሁን እኔ ያሳክማታለሁ፣ ምንም ችግር የለውም። ግን ቆይ ኩላሊቱ ተገኝቶ ነበር፣ ግን ደግሞ ለሷ የሚሆን የአንድ ሰው ኩላሊት ብቻ ነው፣ የሌላ ሰው ኩላሊት የለም ትላታለች። እኮ ማን ነው የሷን ኩላሊት? ማለትም አንቺ ነፍሰ ጡር እንደሆንሽ ስለማቅ ነው። አንቺ መቼም ትሰጫለሽ ብዬ አላስብም ነፍሰ ጡር ስለሆንሽ ስትላት፣ አይ እኔ ሳልሆን እንኳን ሌላ ሰው እኮ የማን ነው ሌላ ሰው ስትላት፣ ያቺ ትጂ ነበረች እሰጣታለሁ ያለችው፣ ግን አሁን እሷም የለችም። ወይኔ ቤዛ፣ ይቺ ትጂ የምትባል እየተረገመች የማትገባበት ጉድጓድ ቀዳዳ የለም አይደል? ለገንዘብ ስትል እኔ እኮ ያን ጊዜ አንቺን ሳይሽ እዛ ታስሬ ወንበር ላይ ተኮርምቼ ሳይሽ ህልም ነው ወይስ ቅዠት ነው እያልኩኝ ብቻ በሁኔ ይሁን በህልሜ አላቅም ነበር፣ እስከዛሬ ጥያቄ ሆኖብኝ ነበር ትላታለች። እኔም ራሱ ያን ጊዜ እስከማይሽ ድረስ በጣም ቸኩዬ ነበር። ካየሁሽ በኋላ ግን ሰላም አላገኘሁም፣ ሰላሜን አጥቼ ነበረ። እንደገና ደግሞ ያው እዛ አምልጠሽ እንደወጣሽና ሆስፒታልም እንደገባሽ ስሰማ ብቻ ምን ልበልሽ ብዙ ነገሬ ተዘበራርቆብኝ ነበረ። እኔ ራሴ የት እንዳለሁም ራሴን ማወቅ እስከሚሳነኝ ድረስ ስትላት፣ አይዞሽ እህቴ፣ አሁን አንቺ የኔ እህት ነሽ። ከዚህ በኋላ ቤት አለሽ። እሺ ያው ያ ቤት የኔ ብቻ አይደለም ያንቺ ጭምር ነው። ማለትም ያው የእናትና የአባታችን ስለሆነ ያንቺም ንብረት ነው ማለት ነው። የኔ ብቻ ሳይሆን የሁለታችንም ነው ትላታለች። ማለት አሁን እዛ ቤት እኮ እኔ ተመልሼ አልሄድም፣ ምክንያቱም ሱራፌል ይገለኛል ስትላት፣ በፍጹም ሱራፌል ከዚህ በኋላ አንቺን አይነካሽም፣ ምክንያቱም እኔ ያለው እኔ ባልኖር ኑሮ አዎ ሊሆን ይችል ነበር፣ ግን እኔ እስካለው ድረስ ማንም አይነካሽም። ከነገ ጀምሮ እዛ ቤት ትመጫለሽ፣ እኔ ፈቅጄልሻለሁ፣ እዛ ቤት መተሽ ነው የምትኖሪው። አክስተሽን ደግሞ ችግር የለውም እኔ ነገ እንደምንም ብዬ እንድትታከም አደርጋለሁ ትላታለች። ካልሽ እሺ እህቴ፣ ግን ቤዛ ስትል ምንም እንዳትኝ በቃ ትመጫለሽ ስትላት፣ እሷም እሺ ትልና ትመለሳለች። እናም እቤት ውስጥ በአጋጣሚ ሳሚ ስልክ እያወራ ነበረ። ከኩቻ ጋር እያወራ ያለ እሷ የሰውዬ መጥቶ እኛ ቤት ድረስ መጥቷል፣ ያለውበትን አውቋል ስትለው፣
እንዴ አንቺ ቆይ ምንድነው የምትይው? ይህ አሸብር የሚባል ምንድነው እሱ እንደዚህ ያንበጨበጨሽ ሲላት፣ አንተ ሰውየውን ስለማታውቀው ነው፣ አሸብር ማን እንደሆነ አታውቅም፣ ስለዛ ነው እንደዚህ የምትለኝ ስትለው፣ እሺ አሁን ዝም ብለሽ ቀጥ ብለሽ ነይ ወደኛ ወደ ቤዛ ቤት ነይ ይላታል። እሷም እሺ ብላ ወደ ቤዛ ቤት ትመጣለች። እናም በዛን ቅስፈት የነ ቤዛ በር ይንኳኳል። ሲንኳኳ በር ሲከፍት የከፈተውም ሳሚ ነበረ። በሩን ሲከፍተው ያልጠበቀው ሰው ነበር የመጣው። ቆይ አንተ ማነህ ሲለው፣ አንተ ራስህ ማነህ? የሱራፌል ቤት አይደለ እንዴ ሲለው፣ እኮ አንተ ማነህ? እሺ ንገረኝ መጀመሪያ ይለዋል። ቆይ ማነህ እያልኩ አንተ ጭራሽ እኔን ትጠይቀኛለህ እንዴ? አንድ ባንድ ሲነጋገሩ ሁለቱም አፍ ይነጋገራሉ። ወጣ ገባ ሰጣ ገባ ሲነጋገሩ ሱራፌል ይወጣና ቆይ ምንድነው እየተካሄደ ያለው? አንተ ቆይ ምንድነው? ሳሚ ቆይ ተረጋጋ ሲል፣ የሽብሩም ሳሚን እመታለሁ ሲል፣ ሱራፌልም አንተ እኮ የኔ እንግዳ ነህ አይደለ? ስለዚህ ተገባ እንደው ገባ ዝም ብለህ ይለውና ሳሚም የኔ እንግዳ ነው ሳሚ ይባላል። ስለዚህ ከማንም ጋር እንድትነጋገር አልፈልግም ይልና ሽብሩን ወደ ውስጥ ያስገባዋል። በዛን መሀል ሽብሩ ወደ ውስጥ ከገባ በኋላ ሳሚም ግራ ተጋብቶ ይሄ ማለት እውነትም ይሄ ሽብሩ የሚባል ሰውዬ እውነት የእሷ ሰው ነው የኩቻ ሰው መሆን አለበት እያለ እያሰበ እያለ በመሀል ተነስቶ ይሄዳል። ጭራሽ ደሞ ሊመታኝ ነው። ቆይ አንተ ማን ነው እዚህ ቤት ያለው ሲለው፣ ቤት ከገባ በኋላም መነጋገር ጀመሩ ከሱራፌል ጋራ። ሱራፌልም ቆይ ለምን መጣህ? እርግጠኛ ነኝ የተረገመ ዶክተር ነው ወደዚህ የላከህ ሲለው፣ ቆይ አንተ ምንድን ነው ግን የቤተሰቦች ገዳይ ጋር ተጋብተህ የምትኖረው ይለዋል። ደግሞ ይሄንን ደግሞ ግቶ የላከህ ያ የተረገመ ነው አደለ ሲለው፣ አልገባኝም ምን ማለት ነው? እንዴት እንደዚህ ልታይ ትችላለህ? አንተን አያገባህም። ሽብሩ የመጣኸው ለእንግድነት ነው። እንግድነትን ተስተናግደህ መሄድ እንጂ ሌላ እላፊ ቃል እንዳትናገር ከኔ ጋር ትጣላለህ ይለዋል። እሱም በጣም እላፊ ቃል ሲነጋገር ሁለቱም እየተነጋገሩ ያለ ቆይ አንተ ምንድን ነው የምትለው? ከኔ ጋር ምን አለህ ይለዋል። እሱም እኔ ምንም የለኝም አንድ ነገር ልንገርህ ይለዋል። እሺ ምንድን ነው? አባትህ ምናልባት አንተ ቤተሰቦችን ላታውቃቸው ትችላለህ። እኔ ግን አባትህ አሳድጎኛል። ሁሉ ነገሬ ነው አባትህ። ስለዚህ ምንም ነገር እንዳትናገር። አባትህን እንዴት የአባትህን ገዳይ ቤተሰቦች አግብተህ ትኖራለህ? እንዴት እንደዚህ ሊሆን ይችላል? አባትህ እኮ እኔ ባላቀውም እርግጥ አሳድጎኛል፣ ግን ስለሱ መልካም ነገር እየሰማው ነው ያደግኩት። እና ሮቤል ምን ያደርግህ? ሮቤል እኮ የተናገረው ትክክሉን ነው ሲለው፣ በፍጹም አይመለከተኝም ስለኔ ህይወት ማና